በጽናት ድራማ ላይ ትንሽ አሳዛኝና ከባድ ነገር ተፈጥሯል። ኪራ ማወቅ የሌለበትን መራር የሆነውን እውነት ካላወቅኩኝ ካልነገራችሁኝ እያለ ጽናትንም ጓደኞቿንም ደግሞ ናሆሜንም ሰዎችን እያስቸገረ ነው። ያም ማለት ደግሞ ጽናት የደበቀችኝ ከባድ ነገር አለ። ስለዚህ እኔና እሷ ከዚህ በኋላ ፍቅረኛሞች ነን። ይህንን ነገር ልነግረኝ ይገባል። ከዚህ በኋላ ወደ ትዳር ነው የምንገባው። ይህን የደበቀችኝን እውነት ሳላቅ ግን ከእሷ ጋር አብሬ መሆን አልችልም ብሎ ሌላ ነገር አምጥቷል። ያን ማለት ደግሞ እናቱ ታማሚ እንደሆነች ብቻ ነው የደበቀችው እንጂ ሌላ የደበቀችው ነገር የለም። ይህንንም ደግሞ መናገር በጣም ይከብዳል ማለት ነው። እናንተስ ምን ታስባላችሁ? ጽናት እውነቱን ለኪራ መንገር አለባት ወይንስ መንገር የለባትም ነው የምትሉት? የእናንተን ሀሳብ ኮሜንት አስቀምጡልኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። እንግዲህ ዛሬ በጽናት ድራማ ላይ አወዛጋቢና በጣም መጥፎ ነገሮች ተፈጥረዋል። በፊት ስናያቸው የነበሩት ሁለት ክፍሎች በጣም በፍቅር የተሞላ ምርጥ ነበረ። የዛሬው ደግሞ ልክ እንደጠበቅኩት አስደንጋጭ ነበር። ምክንያቱም ጽናት የደበቀችው ነገር ኪራ እንዳለ ያውቃል። ኪራ ደግሞ ያን እውነት ካልነገረችኝ ሙቼ እገኛለሁ እያለ ነው። ያ እውነት ደግሞ ኪራ ቢሰማው ሊጎዳ ይችላል ማለት ነው። ስለዚህ ብዙ ሰው ደግሞ ጽናት እውነቱን መናገር አለባት ስትሉ የነበረው አባትየው ሀሴትና ኪራ አንድ ላይ እንዲሆኑ እንደነገሯት እንጂ እናቲቱን እንደታመመች በጭራሽ አስምለዋታል እንዳትነግረው ማለት ነው። ዛሬ ላይ እንደውም ደውላላቸው ለአባትየው እኔ በቃ አልችልም፣ እውነቱን ኪራ ማወቅ አለበት፣ መነገር አለበት እያለች ነበረ ማለት ነው። እሱም አባትየውም ደግሞ ቃልሽን እንዳታፈርሺ፣ ምንም መናገር የለብሽም ብለዋታል። እሷ ምን ማድረግ እንዳለባት ግራ ገብቷታል ማለት ነው። ናሆሜና ምሩም ደግሞ እንግዲህ የናሆሜ ቤተሰቦች ልጅ ካልወለዳችሁ ችግሩ ከሷ ነው ወይንስ ካንተ ነው እያለች እናቲቱ እያፋጠጠቻቸው ነው። እነሱ ደግሞ የመውለድ ችግር ሳይሆን ልብ ታማሚ ስለሆነች ያ ነገር ለሷ አደጋ ሊኖረው ይችላል ብለው ስላሰቡ እስካሁን ልጅ የመውለድ ሀሳብ የላቸውም። ናሆሜ ልጅ መውለድ ይፈልጋል፣ ግን ለምሩ ስለሚጨነቅ ስለ ልጅ በጭራሽ አንስቶባት አያውቅም። ልጅ እንውለድም ብሏት አያውቅም። ምክንያቱም ታማሚ እንደሆነች ስለሚያውቅ ማለት ነው። እኔ አንድ የፈራሁት ነገር ምንድን ነው፣ ናሆሜን አስደስታለሁኝ ብላ እናቱንም አስደስታለሁ ብላ ምሩ ናሆሜን ደብቃው እንዳታረግዝ ፈርቻለሁ። ናሆሜን ደብቃው ካረገዘች በምትወልድ ሰዓት ህይወቷ ሊጠፋ ይችላል። ምክንያቱም ልብ ታማሚ ስለሆነች ስለማትችል ማለት ነው። ብቻ ብዙ ነገሮች ተፈጥረዋል። በየናሆምና የምሩ ፍቅራቸውም ትንሽ ነገር ገብቶበታል። ጽናትና ኪሩም ደግሞ እንግዲህ የደበቀች ነገር አለ እውነቱን ካልነገረችኝ እያለ ኪራ እያስቸገረ ነው። ጽናትም ደግሞ እንዳትነግረው እናትህ ልትሞት ነው፣ ካንሰር ታማሚ ስለሆነች ለዛ ነው ሀሴት እናንተን ላጋባችሁ የነበረው ብላ እውነቱን ነው የምትነግረው ወይንስ ምን ማድረግ አለባት? በጣም ነው ግራ የሚያጋባው። ለሰውም ይከብዳል እንኳን ለተናጋሪው እና ስለዚህ በጣም ከባድ ነው። እናንተስ እንዴት አያችሁት? ጽናት እውነቱን ለኪራ መናገር አለባት ወይ? ናሆሜና ምሩስ ለናሆሜ እናት ምሩ የልብ ታማሚ እንደሆነች መናገር አለባቸው ወይ? እስኪ የሚለውን እናንተ ኮሜንት ላይ ሀሳባችሁን አስቀምጡልኝ።